ዛሬ በጃም ኪድስ ተገኝቻለሁ። ሴት ልጅ አማረኝ ሁለቱ ብራንድ አምባሳደርነት ፈርመዋል። በስንት ፈረሙ ግን? እንደውም አንዴ መነጋገሪያው እውነት ነበር። እኛ ስንጀምር በአፓርትመንት ነው የጀመርነው። አሁን ፎቅ ቤት መኖራችንን አትይው ብለህ ነበር። ቢችል እንደውም ከአፓርትመንት ባልጀምር ደስ ይለኛል። ከፎቁ ብትጀምር ጥሩ ነበር አይደለ? መጪው አዲስ ዓመት እንደመሆኑ መጠን እንግዲህ አዲስ ዓመት ሲነሳ ከክረምቱ ከጭጋጉ ማለፍ በተጨማሪ የሚያሳስቡን በርካታ ነገሮች አሉ። በተለይ ደግሞ ወላጅ የሆንን እናቶች የልጆቻችን ትምህርት ቤት፣ የልጆቻችን የትምህርት መሳሪያዎች እንዲሁም ደግሞ ለአዲስ ዓመት ለልጆቻችን ስጦታ አድርገን የምንሰጣቸው እቃዎች ያሳስቡናል። ዛሬ በጃም ኪድስ ተገኝቻለሁ። ምክንያቱም በስንት ነው ፕሮግራማችን ለእናንተ ወላጆች የልጆች እቃ ዋጋ ስንት እንደሆነ ላሳያችሁ ነው። አብረን እንግባ። ሰላም ለዚህ ቤት፣ ሰላም ለዚህ ሱቅ። ቴንክ ዩ። እንዴት ነሽ? ሰላም ናችሁ? ሰላም ነው? እግዚአብሔር ይመስገን። በጠዋቱ ከች ብያለሁ። አብሮኝ ሰላም ይግባ፣ አብሮኝ ገድ ይግባ ብያለሁ። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ስላገኘኋችሁ በጣም ደስ ብሎኛል። ተመልካቾቻችን እንግዲህ ዛሬ በስንት ነው ቆይታችን ከጃም ፋሚሊ ጋራ ጃም ኪድስ ተገኝተናል። መግቢያ ላይ ብዙ ነገር ነግሬያችኋለሁ። እንግዲህ እንደምትመለከቱት ሱቁ በጣም የሚያምር ነው። የእውነት ሱቃችሁ በጣም ነው የሚያምረው። ዛሬ በስንት ነው ቆይታችን እንግዲህ የተወሰኑትን ዋጋቸው ስንት እንደሆነ ዞር ዞር ብለን እንመለከታለን። በስተመጨረሻም ደግሞ ከነሱ ጋር ትንሽ እናወራለን። እንግዲህ በስንት ነው ቆይታችን ዋና ትኩረት የምናደርገው እንግዲህ ዋጋዋ ላይ ነው። ዋጋዋ ላይ ነው። ስንት ነው ብለን ነው የምንጀምረው? ከየት እንጀምር? ከስኩተሩ ዋጋ ልጀምርልሽ። እሺ፣ እቺ 8500 ነች። 8500። እሺ፣ እዚህ ጋር የምመለከተው ፒንኩ ከለር የሴት ልዩነት ነው እንጂ አንድ ነው፣ አንድ አይነት ነው ዋጋቸው። ግን አሁን የነበሩ አልቃው ነው የተለያዩ አይነት ስኩተሮች አሉ። ስኩተር ዋጋቸው ከ8500 እስከ 15000 እስከ 15000። ስለዚህ እነዚህ አነስ ያሉ ናቸው። በመጠንም የሚተልቁ የሚያንሱ አሉ ማለት ነው። እዚህ ጋር የምመለከታቸው ባይኮች፣ እሺ፣ እነዚህ ሞተሮች ከለራቸው ነው እንጂ ሳይዛቸው ሁሉም ነገር አንድ አይነት ነው። 17500 ነው ዋጋቸው። በሳይዝ የሚለያየው ደግሞ እዚች ጋር አለ ትልቅ 18500። ትልቁ 18500 ነው። ስለዚህ እንደ ሳይዛቸው መጠን ዋጋቸው የተለያየ ነው ማለት ነው። እንደሚመጣበት ሀገርና እንደ ሳይዙ ማተር ያደርጋል። የተለያየ ዋጋ ይኖራል። ስለዚህ አሁን ፈጥነው ከመጡ ነው የ17500። ከዚህም የቀነሰ ሊኖር ይችላል፣ የጨመረም ሊኖር ይችላል። እነዛ ዋጋዎቹን እንግዲህ ተመልካቾቻችን ቀደም ብለው እንዲያውቁ ነው። ከመጫወቻው ጀመርን። ወደዛ ጋር ስመለከት ደግሞ ለአራስ ልጆች የተለያዩ እቃዎች እመለከታለሁ። ወደሱ እንለፍ። እንግዲህ አሁን አዲስ ለተወለዱ ልጆችና ትንሽ ከፍ እያሉ ለመመገብ ለደረሱ ነው አይደል እነዚህን የምንጠቀማቸው። የእነዚህ ዋጋ ስንት ነው? እነዚህ እንደምታያቸው ከለር ዲፍረንስ ነው ያላቸው። ወላጆች እንደመረጡት አድርገው ከለሩን ዲሳይድ ያደርጋሉ። ዋጋቸው 9500 ነው። አሁን ደግሞ ከፊት ለፊት እንግዲህ መጀመሪያ ላይ እንደጠቀስነው ወቅቱ የትምህርት ቤት ነው። ቦርሳዎች፣ የተለያዩ እቃዎችን እመለከታለሁ። የእነሱስ ዋጋ ስንት ነው? የእነሱ ዋጋ በአማካይ ከ3500 እስከ 5000 ቦርሳዎች ከ3500 እስከ 5000 ድረስ ነው ዋጋቸው። እዚህ ጋር መመለከታቸው ማለት ነው። የዋጋዎቹ ልዩነት በምን የተነሳ ነው? ከሚመጣበት ቦታ ወይስ ደግሞ አሁን የምመለከታቸው በሳይዝም በጣም የተለያዩ ቦርሳዎች አሉ። ከምን አንጻር ነው? ሜንሽን አድርገሽዋል። ከሚመጣበትም ቦታ ማተር ያደርገዋል፣ ሳይዝም ደግሞ ማተር ያደርገዋል። ስለዚህ በአጠቃላይ ቦርሳ ብለው ከመጡ ከ3500 እስከ 5000 ብር ድረስ በጀታቸውን አዘጋጅተው ይመጡ። አፎርደብል ነው። ብዙ ሰው ይመጣና ሚዲያ ላይ ስለሚያቀል ምናምን ሂሳቡ የተጋነነ መስሎት ኢቨን እኛ እዚህ ህንፃ ላይ ያሉ ሰዎች እናንተ ጋር ስንመጣ የተጋነነ መስሎን ነበር። ግን ፌር ነው ፕራይሳችሁ፣ በጣም ፌር ነው። ምክንያቱም እኔም ብዙ እቃ ስለምገዛ አውቀዋለሁ የልጅ ዋጋ በምን እንደሚገዛ፣ የልጅ ቦርሳ፣ የልጅ ሳቃና ይሄ የነገርሽኝ ዋጋ አሁን በጣም ፌር ነው። ራሳችን ስለምናመጣ በእውነት እኔ እና እሷ የተቀያየን ስለምናመጣው ኳሊቲውንም እና ደግሞ ልጃችን ፈልጋ ለልጃችን ቢሆንስ ምን ብለን ስለሆነ እቃ የምናመጣው
ኃላፊነት የምንወስድበት ከነጋዴ አንግል ብቻ ሳይሆን ከወላጅ አንግልም ታይቶ ነው እቃዎቹ የሚመጡት ማለት ነው። ከወላጅ አንግል ነው። እዚህ ጋር የምንመለከታቸው ፕሮዳክቶች አሉ፣ የልጆች ፕሮዳክት፣ የተለያዩ የቆዳ እንዲሁም ደግሞ የተወሰኑ የምግብ ፕሮዳክቶችንም እመለከታለሁ እና እነሱስ እንዴት ነው በአጠቃላይ? እስኪ ብዙ ናቸው በእርግጥ ግን ደግሞ ጠቅላላ አድርገን ስንመለከት ቆዳ ፕሮዳክቶች፣ የምግብ ፕሮዳክቶቹ በምን ያህል ዋጋ ይሸጣሉ? ከ700 ብር እስከ 4000 ብር ድረስ የነዚህ እሳይ ርካሹን አገኘ። 700 የቱ ነው? በቃ አሁን መመረቂያ ገዝቼ ሞጣ የ700 እሳይ። ያው እንግዲህ መመረቂያ አግኝቻለሁ። ቆንጆ ሎሽን፣ ቦዲ ሎሽን ነው። 700 ብር ነው ይሄ። ሻወር ጄልም አለው፣ የናይት ክሬምም አለው። ናይስ። እነዚህሳ የምንመለከታቸው ተለቅ የሚሉት ባዝሊኖች አሉ። ጆንሰንን እየተመለከትኩ ነው። በአጠቃላይ ልጆች እኔ ለልጅ የተጠቀምኳቸው ብዙ ፕሮዳክቶች ነው የምመለከተው እና የጆንሰንን ዋጋው እዛ ተለጥፎ እያየሁት ነው። ቆንጆ ነው አይደለ? በእውነት ዋጋቸው ቆንጆ ነው። ኑቴላስ? ኑቴላ እንትን አለው ትልቅና ትንሽ ሳይዝ አለው። 750 ግራም ነው። ያኛው 1 ኬጂ ነው። 3500 እና 4000 3500 እና 4000 ብር ናቸው። መልካም። እዚህ ጋር ብዙ ጫማዎች፣ ብዙ ልብሶች እየተመለከትኩኝ ነው። ወደ እነሱ እንለፍ። ከዛ በፊት ምሳቃዎች፣ ዋናው ነገር ላንች ቦክሶች እዚህ ጋር ያሉት እየተመለከትኳቸው ነው። ከነኮዳቸው አሉ። የእነሱ ሂሳብ ስንት ነው? ቅድም እንዳነሳሽው አሁን የመስከረም መግቢያ ስለሆነ ብዙም ወላጆች መጥተው ብዙ እቃ ኮሌክት አድርገዋል። የተወሰነ ነው እዚህ ጋር ያለው። ሚኒመሙ 1500 ማክሲመሙ 2500 ነው እዚህ ጋር ያሉት መሰጣቸው። በእውነት 1500 ጀምሮ እስከ 2500 ቅድም ያለው ልክ ነው ማለት ነው። ምክንያቱም እኔ ከሰሞኑን አንድ ቦታ ወጣሁኝና ስንት መሰለኝ 6000 ብር ነው አሉኝ የልጅ ምሳቃና ከዛ በኋላ አይ ሰራለታለሁ ቤት ውስጥ አልኩኝ። ጠፍ ግን ቆንጆ አድርጌ ነው ሰራለታለሁ ብዬ ነበረ። ግን እውነት ለመናገር ያማምራሉ ምሳቃዎቹ። ጋር እዚህ ጋር የምመለከታቸው በከለር አማራጭ ለሴት ለወንድ ልጆቻችን የምንመርጣቸው ናቸው። ስለዚህ ምሳቃ ከፈለጉ በዚህ ዋጋ መምጣት ይችላሉ። እዚህ ጋር ደግሞ ቆንጆ የሴትና የወንድ ጫማዎች ይታዩኛል። እስኪ ወደ እነሱ እንለፍ እባካችሁ። በመጀመሪያ ከስንት ዓመት እስከ ስንት ዓመት ድረስ ነው ያለው? ከኢንፋንት ከ0 ዓመት እስከ 10 ዓመት ብለን 10 ዓመት ድረስ ነው ያለው። እዚህ ጋር አሁን ያሉት ዋጋዎችን ብንመለከት ይሄ ጫማ አለ። እነዚህ ያው ተመሳሳይ ይመስሉኛል፣ የወንዶች ናቸው እና የሴቶቹ ስንት ናቸው? ከ3500 ማክሲመሙ 4000 ብር ነው። ማክሲመሙ 4000 ብር ነው። ያውቂ ቢመጣ ጥሩ ነበር። ዘንቢል ምናምን ይዤ እንዲሸምቼ ይወጣ ነበረ። ምክንያቱም ያው እንደ ወላጅ ውጭ ወጥቶ የሚሸምት ወላጅ ያውቀዋል ብዬ አስባለሁኝ። አለ ጥሩ የሚሸጥበት ብዙ ቦታ፣ በዛውም ልክ ደግሞ በጣም ተጋኖ ዋጋ ማይበት ብዙ ቦታዎች ስላሉ እዚህ ጋር የምመለከታቸው ጫማዎች ደግሞ ያው ሴት ላይ ያልደረስኩም የወንድ ልጅ ጫማ ቃለው በደንብ ቆንጆ ናቸው። ኳሊቲያቸው ምናምን እያንዳንዱ ነገር ቆንጆ ስለሆነ እንግዲህ የጫማን ዋጋ አይተናል። የምናልፈው ወደ ልብሶቹ ዋጋ ነው ማለት ነው። ወደ ልብሶቹ እናልፋለን። ከሴቶቹን ጀምር ሲያማምሩ በእናትሽ አይደለ? ሴት ልጅ አማረኝ። እዚህ ጋር የምንመለከታቸው አሉ። ይለያያሉ መሰለኛል በእድሜ የእድሜ ሳይዝ ልዩነት አላቸው። ሁሉንም እንዲያገኙ ማለት ነው። አማራጭ ከትንሽ 1 ዓመት ጀምሮ እስከ 10 ዓመት ድረስ አለ ልብሱ። በአንድ አይነት ልብስ፣ በአንድ አይነት ዲዛይን፣ አንድ አይነት ሆኖ የተለያየ ሳይዝ አላቸው ማለት ነው። እዚህ ጋር የምመለከታቸው ልብሶች አለ እነ ማክስ አሉ። የተለያዩ ብራንድ ያላቸው ልብሶችን እየተመለከትኩኝ ነው እና ዋጋቸው ይወደድ ይሆን አይወደድ የሚል ስንት ነው? አይዞሽ አትስቂ። እነዚህ ቀሚሶች 3000 ብር ናቸው። 3000 ናቸው። እችኛዋ 5000 ብር ናት። 2 ፒስ ነው። ከቲሸርትና ቀሚስ የሚደረብ እንደዚህ የሚደረብ ቀሚስ ነው። ስለዚህ እነዚህ 5000 ናቸው። እነዛኛው የተመለከትናቸው እነዚህ ደግሞ ቀሚሶቹ ብቻቸውን እነዚህ ማለት ነው። እነዚህ 3000 ናቸው። ቆንጆ። እሺ እዚህ ጋር የወንዶቹን እየተመለከትኩኝ ነው። ይሄ ተለቅ ይላል። 10 ዓመት ያልሽኝ ይሄን ነው። ሲነካ ግን ልስላሴው ኳሊቲው በጣም ነው ደስ የሚለው። እውነት ይሄ ስንት ነው? 4500 ቁምጣ አለው ከውስጥ ቲሸርት ነው። ቲሸርት አለው፣ ቁምጣ አለው። አንድ ላይ ናቸው። እስቲ ቆይ ቁምጣውን ላሳያቸው በኋላ ይታል ቁምጣው እንዳይሉኝ ከምወቀስ። ቁምጣው ይሄ ነው። ቁምጣና ቲሸርት ናቸው። ዛራ ናቸው። 5000 ብር። ከቅድም ጀምሮ እዛ ጋራ ጀምሮ እየነገርሽኝ ነበረ። እኔም እየተመለከትኩኝ ነው። አብዛኞቹ ልብሶች ብራንድ ናቸው፣ እንዲሁም ደግሞ በጣም ኳሊቲ ያላቸው እና ከየት ነው የምታመጧቸው ልብሶቹ?
ከኢሮፕ እና ከአንዳንድ ኤዥያ ሀገራት ከኤዥያ እና ከኢሮፕ ሀገራት። ስለዚህ ኢሮፕ ስታንዳርድ ናቸው በብዛት እዚህ ያሉ እቃዎች ማለት ነው። ይሄኛው እዚህ ጋር የምንመለከተውስ ክሬም ይሄ ክሬም ይሄኛው 4500 ናት። 3 ፒስ ናት። ቲሸርት አላት፣ ጃኬት አላት እና ቁንጣ አላት። ከውስጥ ደግሞ ቁንጣ አለው። ትልቅ ሲሆኑ በጣም በጣም ነው የሚያምረው። ይሄ ደግሞ እዚህ ጋር የምንመለከተው ትንሽ ለየት ይላል። በቃ ማዘነጥ ስትፈልግ ይሄ የባለቤት ይዘነጥ ነበረ። የባለቤት ስታይል በጣም ነው የሚያምረው። ዝንጥ ነው የሚያደርገውና ይሄ ስንት ነው ዋጋው? ይህን ትናንትና ነው ያስገባሁትና ማይዳድ አይቶት ሳይዝ የለውሽም እያለኝ ነበር። ስለዚህ በማች ነው 5000 ነው። በጣም ሌዘር ነው ውስጡ ያለው። ሱሪው ዝንጥ ነው የሚያደርገው ልጆችንና በጣም የሚያምር ልብስ ነው። እዚሁ ጋር አያይዤ ግን አማኑ ስመለከት ነበር። እዚህ ጋር አንድ ቆንጅዬ ሞዴል አለች። እዚህ ጋር ደግሞ የምመለከታቸው የጃምፒትስ ሞዴሎች አሉ። ቅድም ራሱ መግቢያዬን ከኋላዬ አጅበውኝ ነው የገባሁትና ማን ናቸው? እንዴት ነው ይሄ ነገር? ስንት ተከፈላቸው? እሱን ነው ማለት ብራንድ አምባሳደሮቻችን ናቸው እንደምታየው እና ቲክቶክ ላይ የሚታወቁ ልጆች ናቸው። አንደኛው ያው የኛ ልጅ ነች፣ አንደኛው ደግሞ የነ ብሩክ እና ቱት ልጅ ነው፣ ወንዱ ማለት ነው። ሌቪቹ ይባላል። ሌቪቹ እና ሮየል ናቸው። ስለዚህ ሁለቱ ብራንድ አምባሳደርነት ፈርመዋል። በስንት ፈረሙ? ግን ብዙ ናቸው። ውል መታለሱ አይመስላችሁ? እንዴት ነው ግን የምር ተከፈላቸው ወይስ ልጃችን ናቸው በሚል ነገር? ልጆቻችን ናቸው በሚል ይከፈላቸዋል። አሁን ያው ካሽ ባንከፍላቸውም መንዝሊ አውትፊታቸውን እኛ ነን ስፖንሰር ብታረጓቸው። ስለዚህ በእያንዳንዱ ቪዲዮ የጃምኪድስ ልብስ ነው የሚለብሱት ማለት ነው። እዚህ ጋር የምንመለከታቸው ደግሞ ሱሪዎች ለብቻቸውም እየተመለከትኩኝ ነው። ጃኬቶች አሉና ከሱሪዎቹን ጀምር። የእነሱስ ዋጋ ስንት ነው? ከ2500 እስከ 5000 ብር ድረስ የሱሪ ዋጋ አለ። ስለዚህ ከ2500 ጀምረን እስከ 5000 ድረስ ሱሪዎችን በተለያየ ጥራት እንደ ምርጫችን ማግኘት እንችላለን ማለት ነው። ወደዚህ ጋር እንምጣ። ቱታዎች፣ የሴት ቱታዎች ናቸው እነዚህ። የሴት ቱታዎች አሉ፣ ጅንስ ሱሪዎች አሉ። በጣም ነው የሚያማምሩት። ቆንጆ ናቸው አይደለ? አዎ በጣም። ስንት ናቸው እነዚህ ዋጋቸው? ዋጋቸው እንደ ቅድም እንዳነሳ ነው በአማካይ የተለያየ ነው፣ ግን ከ3000 እስከ 7000 ድረስ ከ3000 ጀምሮ እስከ 7000 እዚህ ጋር የምንመለከታቸው የሴቶች ስለሆኑ በአጠቃላይ እዚህ ጋር ብለሽን ነበረ። በአጠቃላይ እንግዲህ የሴቶች ልብሶችን ሲፈልጉ ከ3000 ጀምረው እስከ 7000 ድረስ ይገኛል ማለት ነው። መልካም። የወንዶቹስ እዚህ ጋር ያሉት የወንዶቹ ናቸው አይደለ? የወንዶቹን ልብስ እንግዲህ እኛ በደንብ በዲቴል ልብሶቹን እናሳያቸዋለን። ግን ደግሞ የእነሱስ በአማካይ ከስንት እስከ ስንት ነው የሚገኘው? ከ2500 እስከ 7000 ድረስ። ስለዚህ ወንዶቹንም ከ2500 ጀምሮ እስከ 7000 ብር ድረስ ማግኘት እንችላለን ማለት ነው። እዛ ጋር ደግሞ አሉ በቃ ጥቃቅን ሆነው ግን ደግሞ ቤታችን ውስጥ በደንብ የሚያስፈልጉን እነ ካልሲዎች፣ እንዲሁም ደግሞ ገና ሲወለዱ የአራስ ልጆች መዘነጫ፣ እንዲሁም ደግሞ በየዕለት ተዕለት ኑሯቸው የምናለብስላቸው ልብሶችን እየተመለከትኩኝ ነው። የእነሱን ዋጋ ደግሞ እንዲህ እሺ የአራስ ልብስ በወራት እድሜ ላሉ ህፃናት ነው የሚሆኑት አይደለ? በዚህ እድሜ እኮ በስመ አብ ወልድ እንዴት እንደሚያምሩ እንደዚህ ሲለብሱ ደግሞ በተለይ እነዚህ ልብሶች ከልብስ ስር ለማድረግ ለዳይፐር በጣም ስለሚመቹ ግዴታ ነው መግዛት። ምንም ይሄ አማራጭ ራሱ ያለው ነገር አይደለም። እና ከእነሱም ጀምር ስንት ናቸው መቲ? እነዚህ ከ2000 ጀምሮ እስከ 4000 ድረስ አሉ የዳይፐር ቲሸርቶች። ብራንድ አላቸው። ቅድም እንዳልነው ብራንዱ ማተር ያደርጋል፣ ብዛቱ ማተር ያደርጋል። 2 ፒስ 3 ፒስ የሆኑ አሉ፣ ሲንግል እንደዚህ ደግሞ የሆኑ አሉ። ስለዚህ ከዛ አንጻር ነው የዋጋቸው ልዩነት የሚሆነው ማለት ነው። ዳይፐር ቲሸርት ብቻ ሆኖ አይተሻቸው መዘነጫም ነች ሲያምሩ። ቲሸርት ብቻ ሆና በቃ በዛው ዳይፐር ሆኖ በጣም ነው የሚያማምሩት። በጣም የእውነት በጣም ያምራሉ። ያኛው የወንድ ነው። በዚህ በኩል የሴቶች ስለሆነ በአንቺ በኩል ደግሞ ያለው ወንዶቹ ባለኮሌታ ባለኮሌታ ቲሸርት ናቸው። ከዛ ደግሞ አንድ ላይ ናቸው። በጣም በተለይ ሰዎች አራስ ቤት ሲሄዱ ብዙ ጊዜ እነዚህን ይዘው መሄድ ይፈልጋሉ። ለሚጠይቋቸው ሰዎች ደግሞ የምርም በጣም ይጠቅማል፣ አስፈላጊም ነገር ስለሆነ ስለዚህ ለስጦታ የሚያሰባችሁ ለልጆቻችሁ የሚያሰባችሁ ከ2000 ጀምሮ እስከ 4000 ብር ድረስ አለ ማለት ነው። እነዚህ ለየት ይላሉ አይደለ? እነዚህ ሹራቦች ናቸው። ከርዲገን ነገር ናቸው። 3500 ነው ዋጋቸው። እነዚህ ደግሞ ወፈር ያሉ አለ እዚህ ጋር ለብርድ የሚሆን ስስም አለ እዚህ ጋር የተመለከትኳቸው ነው። እንደ ቢጃማዎች አሉ። የእነዚህ ዋጋ ስንት ነው?
የነዚህ ዋጋ እንደ ቅድም እንዳነሳ ነው ብዛትና እንትኑ ማተር ያደርገዋል ከ3000 ብር ጀምሮ እስከ 5000 ብር እስከ 5000 ብር ድረስ አለ ማለት። ስለዚህ እንደ እንትኑ ይለያል። ልክ ነሽ ለነገሩ። አሁን እዚህ ጋር የዚህ ልብስ ኳሊቲም ውፍረቱ፣ እዚህ ጋር የምመለከተው ልብስ ደግሞ ቢጃማ ነው። ስለዚህ ዋጋቸው መለያየቱ ያው ግዴታ ነው ማለት ነው። እዚህ ጋር የምመለከተው 7000 ብር የተለጠፈበት ቦርሳ ነው። ፕራይሶቹ እንደዚህ ተለጥፈው ሰዎች ይህንን ተመልክተው ራሱ በቃ መግዛት ይችላሉ ማለት የተለጠፈ ፕራይስ ስለሆነ። ስለዚህ ይህንን ቦርሳ በ7000 ብር ነው የሚያገኙት። 7000 ብር ነው የሚያገኙት። ለየት የሚያደርገው ነገር ቼክ ሊስት አለው እና ውስጡም ብዙ አይነት ሰፓሬት እቃዎችን ለማስቀመጥ የሚያገለግል እንትን ያለው እና ለእናት ያው በቼክ ሊስቷ እቃዋ እንዳትረሳ እያንዳንዱን ነገር እዚህ ላይ ቲክ ያደርጋ ማለት ነው። መውለድ ወደ ሆስፒታል ስንሄድ ምን እንያዝ የሚለውን ማዘርጋ ጓደኛሽ ጋር ምናምን ትደውያለሽ። ኖርማሊ ሪማይንድ ያደርግሻል። እዚህ ላይ ቼክ ሊስት አለው። በዛ ደግሞ ቦታም አላቸው። እዚህ ጋር እንትን አስቀምጥ፣ እዚህ ጋር እንትን አስቀምጥ ጋይድ ያደርግሻል። ተከፋፈለ ስለሆነ ያለ ምንም ስጋት ስትገቢ ሙሉ ስቴጅ አለ። ምንም የሚረሳ ነገር የለም። ጥንቅቅ ተብሎ ብቻ ይሄ ቦርሳ ካለ በቃ ጥንቅቅ ተብሎ ነው የሚገባው። በጣም ነው ደስ የሚለው። በጣም እሷ ምንድን ናት? ፍላኔል ነች። የወንድና የሴት በተለያየ አይነት ከለር በተለያየ አይነት ዲዛይን አለ። ያው ፍላኔል ሲወለዱ ጥቅልል የምናደርግበት አይደለ? እስከ 3 ወራቸው ድረስ ስለማያስቸግሩ ከ3000 ብር ጀምሮ አለ። ከለር እና የመጣበት ሀገር ዋጋው ማተር ያደርገዋል። ግን እስከ ስንት ድረስ ይሆናል? ከ3000 እስከ 4000 ብር ድረስ። ከ3000 እስከ 4000 ብር ድረስ ነው ያለው ልዩነት። ጥላዎችና እዚህ ጋር የምመለከታቸው አክሰሰሪዎች አሉ። ወደ እነሱ ነው የምንመጣው። እዚህ ጋር የምመለከታቸው ጥላዎች አሉ። አማኑ መታሰቢያዬ፣ እነዚህ ጥላዎች እስኪ አንደኛ ዋጋቸው፣ ሁለተኛው ደግሞ ልጆች በምን ሰዓት ነው እነዚህን ጥላዎች የሚጠቀሟቸው? ወይ ከትምህርት ቤት ሲመለሱ አይደለ? የኔ ልጅ እኔ ምን እንደሚያደርግ አላውቅም። ጥላ ግዢ ይለኛል አይደለ? ከቤተክርስቲያን ሲመጡ ምናምን ይዟቸዋል። ራሳቸውን እንዲችሉ አይደለ? በራሳቸው ነገሮችን ማድረግ እንዲችሉ ነው እንጂ ቤተሰብ ካለ ኢትስ ኦብቪየስ እነሱ ይይዙላቸዋል። ግን እኛ ደግሞ በምናምናለን ራሳቸው እንዲችሉ መቻል አለባቸው። ያችን አሁን ራሷ የምታደርገውን ነገር ነው አፕሪሺየት እናደርጋለን። ስለዚህ በራሳቸው የጥላን ፊገር አውት ያደርጋሉ። ሁሉንም ነገር ፊገር አውት አድርገው እስኪ በገዛለት አንዳንዴ ልዋሳ እችላለሁ እንዴ ሆነ ይሆን? አንዳንድ ጊዜ ክረምት ነው መስከረም እስከ ጥቅምት ስላለ ቆንጆ ነው። ለነሱ ፐርፌክት ነው። የተለያየ ከለር የተለያየ ዲዛይን አለ። ዋጋቸው ስንት ነው? 1500 ናቸው። እዚህ ጋር ደግሞ የምንመለከታቸው የተለያዩ አክሰሰሪዎች አሉ። የልጆች ለጥፍራቸው የምንጠቀመው እስክሪብቶ አለ፣ የፀጉራቸው አለ፣ የጥርስ ብሩሽ አለ። በቃ በአጠቃላይ ጌጣጌጦች አሉና ብዙ ነገሮች የምንመለከተው። ስለነሱ ደግሞ እስኪ ዋጋ እናውራ አይደለ? እሺ፣ አብዛኛዎቹን ነገሮች ለልጃችን የተጠቀምናቸው ነገሮች ናቸው። ስለዚህ ዋጋቸው ሚኒመሙ አሁን 300 ብር። የቱ ነው 300? ርካሽ ነገር ነው። ጥፍር መቁረጫ የጥፍር መቁረጫ 300 ብር። አይነት አለው፣ ከለር አለው፣ አይነት አለው። የተለያዩ ናቸው። ከ300 እስከ ስንት ናቸው ያሉት? እስከ 5000 ብር። የጡት ማለቢያ ማለቢያው አለ እዛ ጋር። ጡት ፓምፕ ማድረጊያው 5000 ብር ነው። ጡጦቹ እንደ እንትናቸው ይለያያል። አንዳንዱ ውስጡ 2 ፒስ ያለው አለ 4000 ብር፣ 3500 ብር። ሁሉም ግን ብራንድ ናቸው። ስለዚህ እንደየብራንዳቸውና ይህ ይባላል አይደል? የእናት ጡት አይነት የሆነው ምናምን ያለ የተለያዩ ይሰጡታል። ስለዚህ ከዛ አንጻር ነው ዋጋቸው የሚለያየው። መስታወት ስለሆነ አሁን ይችን ነክ ይሄ መስታወት ነው። ቦትሉ ፕላስቲክ አይደለም ነው። ፕላስቲክ ሲሆን ኤክስፓየር ዴት ባይዞ የውሃ ኤክስፓየር ዴት አሁን ለምሳሌ ፕላስቲኩ ላይ አይደል ያለው። ስለዚህ ፕላስቲኩ የሆነ ሙቀት በነካካው ቁጥር ሁሉ ጊዜ ልጃችን ላይ ያየ ነው የሆነ ሽታ ማምጣት ምናምን ሲሆን ትጸየፋለች። በብዛትም አይመከርም። ያው እንደው ከአቅም አንጻር አንዳንድ ጊዜ አልሆን ብሎ ካልሆነ ወዲያው መቀየር ነው እንጂ ፕላስቲክ ነገር ያሉ ልጆች ግን ስለዚህ ይሄ ካላቸው ከእቃው ኳሊቲ አንጻር ነው ዋጋቸው የሚለያየው ማለት ነው። ውይ ስታምርቺ ማበዳሪያ ኢንፋንት ነው ማኔጅ ለማድረግ ይመቻል።
በራሳቸው ሳይዝ በቃ በልጆቹ እንዴት ደስ እንደምትል መቦረሻ ማበጠሪያ ምናምን ልጆች ቆንጆ ስለሆነ የዛኔ ፀጉራቸው በደንብ ማኔጅ ይደረጋል። እኛ በራሳችን እስከምንታገል እስከክለኛ ቅልብጭ ያለች ናት። ስንት ናት ዋጋዋ? እነዚያም ከፍራንክፈርት ከጀርመን የመጡ ናቸው። 1000 ብር ናቸው። እነዚህ እንትኖች ሳራ መቀስ እዚህ ጋር እመለከታለሁ። የጥፍር ማስተካከያዎች አሉ። መሞረድ ምናምን በሚጀምሩበት እድሜ 600 ብር ናቸው ዋጋቸው። የሂሳብ ነገር እንዴት ነው? አሁን እኛ ባህላችን ሀበሻዊነት አለ አይደለ? ክርክር ምናምን እንወዳለን። በቃ እንደ 500 ቀን 1000 ሳንል የገዛንም አይመስለንም። እና በክርክር ነው ዋጋ ወይስ ፊክስድ ነው? ዋጋው ፊክስድ ነው። ያን ሞደርን የሆነ ሲስተም ወደ ሀገራችን ማምጣት እንፈልጋለን። በተለያየ ዓለም ስቴጂ ተከራክሮ የመግዛት እንትን ብዙ የለም እና ያን ሞደርን የሆነ ሲስተም አእምሮሽ አውቆ ዋጋውን አይተሽ ፒክ አድርገሽ ከፍለሽ ለማውጣት፣ በዛ ላይ ደግሞ ለሚሸጠውም ሰው ሀስል ነው፣ ለሚገዛውም ሰው ደግሞ ለማይቀነስለት ነገር በቃ አለ አይደለ እዛ ውስጥ መግባት አንፈልግም። ፌር በሆነ ዋጋ ለልጆች እንዲደርስ እንፈልጋለን። ስለዚህ ለዛ ነው እያንዳንዱ ነገር ላይ አሁን እመለከታለሁ ተለጥፈዋል እና ዋጋቸው መተው በቃ የወደዱትን ፒክ አድርገው ገዝተው መሄድ ብቻ ነው። እዚህ ጋር ማያቸው ብዙዎቹ እቃዎች አውቃቸዋለሁ መትዬ። እቺ ነገር ግን እንዴት ነው ትንሽ ለየት አለችብኝ። ምንድን ነው እሱ? ቢቢ አስረዳ። ይሄኛው ማለት ያው የልጆቻችን አፍንጫ ይደፈናል ትንሽ እያሉ እና ያ ሲደፈን ብዙ መደናገጥ አያስፈልግም። ወይ ደግሞ እንደ ድሮ እናቶች እኛ እንዳሳደጉት በአፋችን በመሳብ በአንደኛ ደረጃ እኛም በእኛ አፍ ውስጥ ያለው ባክቴሪያ ልጆች ከባድ ስለሆነ፣ ሁለተኛ ደግሞ የእነሱን ቆሻሻ አፋችን ውስጥ ማስገባት ሳይጠበቅብን እኪኛውን አፍንጫ ላይ እናደርግና አለው ስፔስ አለው። እኛ የምንስብበት ቦታ ደግሞ እዚች ጋር እንደምታይ መሳቢያ ቦታ አለ። ለወላጅ መሳቢያ ቦታ አለው። ሳብስታሪው ቦታ አለው፣ ማስቀመጫ ቦታ አለው። እሱ ጋር መጥቶ ይቀመጣል ማለት ነው። የደፈናቸው ነገር ወደ አፍሽ የማይጠቀም አንቺም ደግሞ በአፍሻ ትነኪያቸው ማለት ነው። ስለዚህ ይሄ በድሮ እኛ እንዳደግነው አፍንጫ አድርጎ መምጠጥ የለም። ማሽን ተዘጋጅቶልናል ማለት ነው። ከዚህ በኋላ እንደ ሐኪም ያደርገናል መስሎኝ። መልካም ከተመልካቾቻችን ጋር እንግዲህ እዚህ ድረስ ከመጣን አይቀር እንዲሁም ደግሞ ጃም ፋሚሊዎችን ካገኘን አይቀር ከነሱ ጋር 5 ደቂቃ ያህል ባወራ ደስ ይለኛል። ምክንያቱም ስለዚህ ቢዝነስ እንዴት ተጀመረ ሀሳቡስ የሚለውን ነገር ከዚህ በኋላ ቡና ትጋብዙኛላችሁ? እሺ፣ እሷን ቁጭ ብለን ብናወራ ደስ ይለኛል። በጣም ደስ ብሎኛል። እያዞራችሁ እንግዲህ ሱቃችሁን እንዲሁም ደግሞ ያለውን ዋጋ ለተመልካቾቼ ስላሳያችሁልኝ ፍቃደኛ ስለሆናችሁ በጣም ነው የማመሰግነው። እንግዲህ ቡና ይመታል። በጣም ነው የማመሰግነው። አልጠጣም አላችሁ? እንዳጠጡማ አይ የቡና ነገር እንግዲህ አይሆንልኝም። ያው ቴንክ ዩ እናት በጣም ነው የማመሰግነው። ዛሬ ወሬያችን በልጆች ዙሪያ ያጠነጠነ ነው የሚሆነው። የልጆች ዕቃ አየን፣ ተመለከትን ዋጋውን። እናንተም ደግሞ ወላጅ ሆናችኋል። እስኪ አሁን ወሬውን ከልጅ እንጀምር። እናትነት፣ አባትነት ምን ይመስላል? ስለልጃችሁ እስኪ ንገሩኝ። አሪፍ ነው፣ ደስ ይላል። አዲስ እናትና አባት ነን፣ ብዙ ነገሮች እየተማርን ነው። ለካስተልጂ ደግሞ ሌላ ሌሰን ሌላ ትምህርት ነውና ይህንን ሱቅም ሀሳባችን ላይ ያለ እንድንከፍት ደግሞ ቶሎ የገፋፋንም የእሷ መምጣት ነው። የምንፈልገውን ፕሮዳክት በማጣታችን ብዙ ምክንያት ማለት ነው። ስለዚህ ኦኬ ለካ እንደዚህ አይነት ኒድም አለ የሚለውን አይተን የከፈት ነው ይህንንም ሱቅ። ስለዚህ እሷ ስትመጣ አብሮ የመጣ ምንድን ነው የሚባለው? ልጅ የራሱን በረከት ይዞ ይመጣል እንደሚባለው ነው ማለት እንችላለን። አብዛኛውን ጊዜ ቲክቶክ ላይ እንግዲህ ማያውቃችኋል ብዬ አላስብም። ሶሻል ሚዲያ ላይ በደንብ ነው ያላችሁ፣ ሰው በደንብ ያውቃችኋል። እና ከቲክቶኩ ጋር አያይዛችሁ ቢዝነስን ከፍታችኋል። ቲክቶኩን መጀመራችሁ ወደ ቢዝነሱ እንድትመጡ መንገድ ሆኗችኋል ወይስ እንዴት ነው ወደ ቢዝነስ ውስጥ እየገባችሁ ያላችሁት? በእርግጥ ቲክቶክ መጀመራችን ሰው ጋር ያለንን ተቀባይነት ይጨምረዋል አይደለ? እንደ አይዲያም ደግሞ ይሄ አይዲያ ቲክቶክን ባይኖር ያው ያለ ነገር ነው። የህፃናት ስቶሮችን ለመክፈት ምናምን ማሰባችን የበፊት አይዲያዎቻችን ነበረ። ግን በዛው አይዲያው እውን እንዲሆን አንደኛ ቲክቶክ በደንብ ሰፖርት ያደርገናል፣ ሁለተኛ የልጃችን መምጣት ወደዚህ ነገር እንድንገባ አድርጎናል። እስቲ ከዚህ ከቢዝነስ ዓለም ደግሞ ትንሽ ወጣ እንበልና መጨረሻ ላይ ያው እየጠበቃችሁ ነው አውቃለሁ፣ አድራሻውን እነግራችኋለሁ። በመሀል ግን ወደ እናንተ እንምጣና እንዴት ነው እስኪ ቲክቶክ ህይወት፣ በተለይ ደግሞ ሶሻል ሚዲያ የሚባለው ነገር ዓለም ውስጥ ስለሆነ ያላችሁት የእናንተ የሶሻል ሚዲያ አጠቃቀማችሁ ምን ይመስላል? ሶሻል ሚዲያ ዓለም
ብዙ ጥልቅ ብለን የሶሻል ሚዲያ ዓለም ውስጥ አይደለም ያለን። ምክንያቱም የስራ ጉዳይ የኔም የስራ ጉዳይ እንደምትመለከችው ከአዲስ አበባ ያስወጣኛል በደንብ፣ የእሷም የስራ ጉዳይ ከሀገር ያወጣታል። ስለዚህ በምንገናኝባት ጊዜ ምንፈጥራትን ሞመንት እንቀርጻታለን አብረን የምናሳልፈው። ስለዚህ እንደውም ብዙ ፕሮሞሽን ቪዲዮችን ሰሌክት እያደረግን ነው የምንሰራው። ለምን ሲባል ጊዜ የለም እና ስለዚህ ሚዲያው ላይ ጥልቅ ብለን አይደለም ያለ ነው። ግን ደግሞ በምንችለው አቅም ደግሞ ባለን ጊዜ ሚዲያው ላይ ደግሞ እየሰራ እንገኛለን። ስለዚህ ሁለቱንም ባላንስ በሚያደርግ መልኩ ስለሆነ ያ ነው ብዬ አስባለሁ። ጥልቅ ብለን አይደለም ያለ ነው። እሺ፣ በመጨረሻም እንደ ቢዝነስም ሊሆን ይችላል እንደ ህይወትም ደግሞ የእናንተ አስቸጋሪ ጊዜ የምትሉት ጊዜ ከነበራችሁ እና በቢዝነስ ዓለም ውስጥም ደግሞ አስቸጋሪ የምትሉት ነገር ካላችሁ፣ ምክንያቱም ስንትነውን ያው አብዛኛውን ጊዜ ለተመልካቾቻችን ዋጋን እንዲያውቁ የቢዝነሱን ሁኔታ ያለውን እንዲያውቁ ነው። ከዛ በተጨማሪ ደግሞ ይህንን አይተው ደግሞ ቢዝነስ መጀመር የሚፈልጉም ሰዎች አሉና በቢዝነሱም ሊሆን ይችላል በህይወትም ሊሆን ይችላል አስቸጋሪ የምትሉት ጊዜ ካላችሁ እና ያስተማራችሁን ተመልካቾች ከእናንተ ቢወስዱት የምትሉትን ነገር እናንሳ እስኪ። አስቸጋሪ በጣም አስቸጋሪ የሚባል ጊዜ እግዚአብሔር ይመስገን አላሳለፍም። ግን አስቸጋሪ ብለን የምናስበው ሳንጋባ የቆየንባቸው ጊዜዎች ያልወሰንበትን ጊዜ ነው እና ሰው ከኛ ትምህርት እንዲወስድ የምንፈልገው ያው ውሳኔ ጥሩ ነገር ነው። ውሳኔ ወደ ተሻለ ነገር ነው ሰውን የሚያበቃው። ከዛ ውጭ ደግሞ እንደምታውቁት ባለቤቴ በጣም ሃርድ ወርከር ነው። እውነት ለመናገር አለቃ እንደዚህ አርግ እንደዚህ አርግ ምናምን የሚለው ሰው የለም። ሲሰራ የራሱን አቅም ፖቴንሻሉን በሙሉ አውጥቶ ነው የሚሰራው እና አንዳንድ ኢነርጂን ለምዶ ሴቭ ማታረገው ምናምን እንለዋለሁ እና በስራ ጉዳይ ላይ መደራደር አንፈልግም። እኔም ባለሁበት መስሪያ ቤት ያው ስራዬን በአግባቡ በመስራት አምናለሁ። ከዛ ውጭ ደግሞ ያሉን ቢዝነሶች ላይም ኤፌክቲቭሊ አብረውንም ሌላም ቢዝነሶች አሉ፣ ጓደኞች አሉን። እዛም ላይ ኤፌክቲቭሊ ያለንን ፖቴንሻል አውጥተን ምንሰራበት ጊዜ ይሄ ሲዝን እንደሆነ እናውቃለን። ከእድሜያችንም ከምንም አንጻር የምንቀመጥበት ጊዜ አይደለም። ያው በቃ እንስራ፣ እኛ የምንለወጥ ሀገራችንን የምንለውጥ። በጣም በጣም ትልቅ አባባል ነው። እዚሁ ጋር እንደው ማማን የይዘክ ምንድነው ብዙ ነገር ውስጥ ነው ያላችሁ። የራሱ የግል ስራ አለ፣ የራሷ የግል ስራ አላት፣ ብዙ ቢዝነሶች አሏችሁ። ይሄንን ነገር ራሱ አንድ ላይ እንደው ማኔጅ ማድረጉ ከባድ አይደለም? ያለችን ጊዜ ብዙ ነች ብለን አናስብ። ማለት ሰርተን ማረፍ እንፈልጋለን። ያ ማለት ከቤተሰቦቼ ጋር ከልጆቻችን ጋር ወደፊት አብረን የምናሳልፍባቸው ጊዜዎችን ለማሳመር ዛሬ ላይ እቺ ወጣትነት በጉብዝናችን ወራት ከእግዚአብሔር ጋር መሮጥ እንፈልጋለን። እንደውም አንዴ መነጋገሪያ እውነት ነበር። እኛ ስንጀምር በአፓርትመንት ነው የጀመርነው። አሁን ፎቅ ቤት መኖራችንን አትይው ብለህ ነበር። ኖርማሊ የጀመርነው ከአፓርትመንት ነው። እውነቱ ነው። በእናንተ መንገድ እኮ እውነት ነው። እንግዲህ አብዛኛው ሰው በራሱ መንገድ ደግሞ እያየው ነው መሰለኝ። በጣም ያን ሰሞን ሶሻል ሚዲያ ላይ በጣም መነጋገሪያ ሆኖ ነበር። አፓርትመንት እያሉ እሱም ነገር አለ። ግን ትንሽ ስለሰራ በ10 ምናምን ዓመታችን ላይ በደንብ ትጉ ሰራተኞች ስለነበርን ስንጋባ ቀጥታ ከአፓርትመንት መጀመር ይችላል። ለዛ ነው ትልቅ ያልሆነብኝ። ለምን ሲባል ከዛ በፊት የከፈልኩት ዋጋ አለ። በዛ ባለፈ ደግሞ አንድ ሰው እንደውም ተረድታኝ ስለኛ ቪዲዮ ስትሰራ ይቼ ገረመኝ ነበር። እኔ የምፈልገውን ተናገረች። እኔ ካገባው በኋላ ሚስቴን የሆነ ቦታ ማስቀመጥ አልፈልግም። በቃ ይሄ የኔ አስተሳሰብ። ስለዚህ ለሚስቴ የምሰጣት ቦታ አለ። ክራውን ነች አይደል? እግዚአብሔር ቃል ሲናገር እኮ ሚስት ክራውናችን እንደሆነች ይናገራል እንጂ ጌጣችን ነች። ለባሎች ሚስት ጌጥ ነች። ስለዚህ ጌጤን አሳምሬ ነው ማስቀመጥ እንፈልገው። አሳምሬ ጥሩ ቦታ መስጠት ፈልጋለሁ። ጥሩ ቫልዩ ለሰጣት ፈልጋለሁ እና ስለዚህ ብቻ እንደው ከአፓርትመንት ባልጀምር ደስ ይለኛል። ፎቆ ብትጀምር ጥሩ ነበር አይደል? አዎ። የልፋታችን ክፍያዎች ላይ ያለን ሁላችንም ከሰራን አንድ መብራት ካበራ ሙሉ ኢትዮጵያ ትበራለች። ሁላችንም ካበራን ስለዚህ እንኳን ለኛ ለሀገር እንተርፋል። ትልቅ መልእክት ነው። በመጨረሻ እንግዲህ የተላለፈልን እውነት በስተመጨረሻ ያው የሚጠብቁት ነገር አለ። አድራሻ የት ነው? በምን እናገኛችሁ? የት ብለን እንምጣ? በአካል መምጣት ለሚፈልጉ እንዲሁም ደግሞ የተለያየ ቦታ ላይ ሆኖም ደግሞ ማዘዝ ለሚፈልጉ አድራሻችሁ የት ነው? አድራሻችን ወደ ሀያት ኖህ መስቀለኛ የሚባል አለ። እሱ መስቀለኛ ጋር ነው የምንገኘው። ይሄ ነው ባጭሩ። ሀያት አካባቢ ነው።
ሞሮፍ ወደዚህ ብዙ ሰው እንደሚኖር ታውቂያለሽ። ወደ ሀያት ኖ መስቀለኛ ጋር እንገኛለን። በሚዲያችን በጃም ኪትስ ላይም ታገኙናላችሁ። አዳዲስ የገቡ እቃዎችን እዛ ላይ ቼክ ማድረግ ትችላላችሁ። እናንተም ደግሞ ስለመጣችሁ እጅግ አድርገን እናመሰግናችኋለን። ቴንኪው ስለጎበኛችን። እኛም በጣም እናመሰግናለን። መክትዬ አማን በጣም ነው የምናመሰግነው። የእውነት ያው እኛም እንደገባ ነው ከዚህ በላይ በረከት ቤታችሁ ይግባ። በራችን ስለከፈታችሁልን በጣም ነው የምናመሰግነው። ተመልካቾቻችን የስንት ነው ቆይታችን ይሄንን ይመስል ነበረ። እኛ እዚህ ጋር በቃን። ወደ ስቱዲዮ ልመልሳችሁ። መልካም ቆይታ